ወደ ክፍሉ ውስጥ ቀስ እያሉ ገቡ። ክፍሉ ጨለማ ነው። በጣም ፈርተዋል። ጣሪያውን፣ ግድግዳውን፣ መሬቱን ቀስ እያሉ እየተመለከቱ ነው። እንዴ አሁን ያዝብን እኮ የሆነ ድምጽ ሲሰሙ በሩን ዘጉት። ዛሬም አለቃችሁም እናንተ ትናንሽ ልጆችን አለቃችሁ። እኔ የጎጆዋ ንጉሥ ነኝ። እዚህ ማን ያመጣችሁ? እኔ ጋር ከመጣችሁ አትወጡም። እዚሁ ነው ማስቀራችሁ። እኔ ጋር የመጣችሁ እናንተ ትንንሽ ልጆች እነማን ናችሁ? እኔ ድንጋይን እንደ ማስቲካ የማኝክ የጎጆዋ ንጉሥ ነኝ። ማን ናችሁ? አለች። ጭራቅ እኛ የፈለግነው ለዛሬም ይሁን ቆሎ ነው። እንግዳም ይሁን ለእንግዳም ይሁን ትርፍ ካሉት ይስጡን። እኔ የምበላው አጥንት ነው። አንድ እርምጃ ብትጠጉኝ እኝክ አድርጌ ነው የምበላችሁ። ልጆቹ በፍርሃት ተንቀጠቀጡ። እንሂድ ከዚህ ቦታ፣ የሆነ የሚያስፈራ ነገር አለ። ክፍሉ ውስጥም ገብተው ሁሉም ተደበቁ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ጉዳችን ሊበላን ነው። ሁሉም በየስፍራው ተሯሯጡ። ግማሹ አልጋ ስር፣ ግማሹ ሶፋ ጋር፣ ግማሹ አበባ ጋር። የሰሙት ድምፅ የምን እንደሆነ ግራ ገብቷቸዋል። ካሌብ አቁም! እማማ የነገሩኝን ሚስጥር አስታወስኩኝ። ፍርሃት እንደ ጥላ ነው፣ ብርሃን ሲሆን ይጠፋል። ጭራቅ የሚኖረው ጭንቅላታችን ውስጥ እንጂ ዕቃ ቤት ውስጥ አይደለም። በህልሜ መጥቶ ቢበላኝስ? በህልም ውስጥ ንጉሥ አንተ ነህ። ፍርሃትን በሳቅ ከገጠምከው ልክ እንደ ጢስ ይበራል። ና ፍርሃትን የሚያጠፋው የጀግና ቃል አብረን እንበል። ልቤ ብርሃን ነው፣ አእምሮዬም የእውነት ነው። ፍርሃት እንደ አረፋ ነው፣ በሳቃችን ይጠፋል። ሃሃሃ። እኔ ኢትዮጵያ አንበሳ ነኝ፣ እናንተ ጭራቅ ውጣ። እኛ ኢትዮጵያዎች አንበሶች ነን፣ እኛ ኢትዮጵያዎች አንበሶች ነን፣ እኛ ኢትዮጵያዎች አንበሶች። ኑ አትፍሩ፣ እንሂድ። ተነሱ። ይኸው መሳሪያ ይዘናል። እኛ ኢትዮጵያ አንበሶች ነን። እኛ ኢትዮጵያ እየሰማችሁ ነው ሁላችሁንም። ለምሳዬ ልበላችሁ ማንካና ሹካይን እያዘጋጀው ነው አለች ሎሊ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። አትችልም፣ አንተ ባዶ ድምፅ ነህ። እኛ እውነቱን እናውቃለን። ውጣ፣ ማንነትን አሳይ። እኛ ኢትዮጵያ ጀግኖች ነን እና አትፈሩም ማለት ነው። እስቲ እናያለን ማን እንደሚያሸንፍ ታያላችሁ። ያላየኋችሁ መሰላችሁ እንዴ? ጭራቅ መጣብን እያላችሁ እንዴት እንደሮጣችሁ እኮ አይቻችኋለሁ። ትፈሩኛላችሁ። ልጆቹ የሚፈሩት ነገር በአእምሯቸው የሳሉት እንጂ በአካል የማይገኝ መሬት ላይ የሌለ ነገር እንደሆነ ገብቷቸዋል። ሎሊ በልጆቹ ሁኔታ እያየች ትስቃለች። አዎ እኔ ጋሻትሪ አለኝ፣ ልቤ ውስጥም ብርሃን አለ። ልጆቹ በድፍረት በሩን ከፍተው ገቡ። ፍርሃታቸውን ለማሸነፍ ወደ ውስጥ ሲገቡ ሎሊን አገኟት።
ውይ ሎሊ አንቺ ነሽ እንዴ? እንዴት እንዳሳቃችሁኝ አያችሁ። ፍርሃት ማለት እኮ እንደዚህ ነው። በሌለ ነገር በአእምሯችሁ ውስጥ ስሉና እንዲሁ ስትጨነቁ ትውላላችሁ፣ ታድራላችሁ፣ ከህልማችሁ ትነሳላችሁ። እኔ እንደው በቃ በሳቅ ሞትኩኝ እኮ። አቤት ሩጫ! ደረጃውን እንዴት ብን ብላችሁ እንደሄዳችሁት ብታዩ። አይ እንደው ግን አያችሁት አይደለ? የምትፈሩት ነገር ሁሉ እንደዚህ በጭንቅላታችሁ ዝም ብላችሁ እየሳላችሁት እንጂ እኮ የሌለ ነገር ነው አለች ሎሊ። ይሄ ነው እንዴ ዝሆንን የሚበላ ጭራቅ? ወይ ጉድ! ደግሞ ባልዲዋን ጭንቅላቷ ላይ አድርጋ ደግሞ እባክህ ቆሎ ስጠን አላችሁ እኮ። ሎሊ በልጆቹ ፍርሃትና ሩጫ ብትስቅም በህልማቸው ወይም በአእምሯቸው በሚስሉት ነገር እንዲሁ ሲረበሹ መቆየታቸው ትክክል እንዳልሆነ ነገረቻቸው። አያችሁ፣ ትምህርት ቤት በምትሰሙት አንዳንድ ነገር ወይም ፊልም ላይ በምታዩት ነገር ወይም የሆነ ሰው በነገራችሁ ታሪክ እየተረበሻችሁ በፍርሃት የምትንቀጠቀጡት እኮ እንደዚህ ነው። የሌለ ነገር አሁን እኔን ጭራቅ ነሽ ስትሉኝ ምንድን ነሽ ስትሉኝ እንዲሁ ብትን ብላችሁ ነበር። ግን እኔ ሎሊ ነኝ። አያችሁ፣ የሚያስፈራችሁ ነገር እኮ እናንተ በአእምሯችሁ የምትስሉት ነገር ነው። ሎሊ በጣም እኮ ነው ያስፈራራሽን። እንዴት እንደምንፈራ ብታይ ኖሮ። እኔ እኮ የምላችሁ ይህንን ነው። አንዳንድ ጊዜ የሚያስፈራ ተረት ይነግሯችኋል። አንዳንድ ጊዜ የሚያስፈራ ፊልም ታያላችሁ። አንዳንድ ጊዜ ደግሞ የሆኑ ልጆች እንዲሁ ከመሬት ተነስተው የሚያስፈራ ታሪክ ይነግሯችኋል። ከዛስ እቤት ትመጡና ፈራሁኝ፣ አልተኛም፣ አልበላም፣ ብቻዬን አልተኛም፣ እዛ ክፍል አልተኛም፣ እማማ ጋ አባባ ጋ ብላችሁ አልጋ ሄዳችሁ ትተኛላችሁ። ወይም ደግሞ ሂዱ ዕቃ አምጡ ተብላችሁ ስትላኩ እኔ እዛ ብቻዬን አልሄድም እፈራለሁ ትላላችሁ። ለምን? አእምሯችሁ ውስጥ የምትስሉት ነገር ነው። ያ ነገር የእውነት የለም፣ እናንተ አእምሮ ውስጥ ነው ያለው። አያችሁ፣ እኔ ሎሊን ጭራቅ ስትሉኝ እኔ ሎሊ ነኝ። ፍርሃት ከአእምሯችን ውስጥ በምንስለው ነገር የሚመጣ ነገር ነው እንጂ የሌለ ነገር ነው አለች ሎሊ። ሎሊ ዛሬ ለልጆቹ ልትነግራቸው የፈለገችው ነገር አግባብ በሆነ ፍርሃት ልጆች ራሳቸውን ማስጨነቅ እንደሌለባቸው ነው። ከመኝታ ከጨዋታ እንዲሁም ከተለያዩ ነገሮች በፍርሃት ምክንያት ብዙ ልጆች ይጎዳሉ። በአእምሯችን ውስጥ የሌለ ነገር በመፍጠር ራሳችንን ማስጨነቅ እንደሌለብን ሎሊ ዛሬ በተግባር ለልጆቹ አሳየቻቸው። ሎሊ ግን አንድ ትልቅ ትምህርት አስተምረሽናል። ፍርሃት እንደዚህ እንደ ባልዲ ባዶ ነው። ድምጽ ይጮሃል እንጂ ውስጡ ምንም የለውም። እኔን ጋሻትሪ አልመልሰም። ድምጹ በጣም ደስ ይላል። እኔም እውነት ዛሬ ስለተማራችሁ ደስ ብሎኛል። ያው ግን ስላስደነገጥኳችሁና ስላስፈራራኋችሁ ይቅርታ። በሉ ቆሏችንን እንብላ፣ ቤቱን እናስተካክል። ኑ ተነሱ እንውጣ አለች ሎሊ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።